ሐዋርያት ሥራ ነው ዛሬ እንድናይ የምፈልገው። ጥቂት ደቂቃ ነው የምንቆየው እውነት ለመናገርና ግን ሐዋርያት ሥራ እንዴት ተሳካላቸው? ሐዋርያት ሥራ የ30 ዓመት ታሪክ ነው። በ30 ዓመት ውስጥ የነበረችውን ዓለም ሐዋርያቱ በወንጌል የከደኑበት ታሪክ ነው የሐዋርያት ሥራ ታሪክ። ሐዋርያት ሥራ 30 ዓመት ነው። የአንድ ሰው ጎልማሳ ዕድሜ ነው። የአንዳንዶቻችን በጌታ ቤት እዛንም ያህል ቆይተን ሊሆን ይችላል። በዚህ በ30 ዓመት ውስጥ ግን ቤተ ክርስቲያን ከሚጠበቀው በላይ በወቅቱ የነበረውን ዓለም በሙሉ በወንጌል የደረሰችበት፣ ተአምራት የተከናወነበት፣ አጋንንቶች የወጡበት፣ ሙታን የተነሱበት፣ የ40 ዓመት ሽባ የተተረተረበት፣ በየዕለቱ ሰው የሚድንበት ቤተ ክርስቲያን ቢኖር የሐዋርያት ቤተ ክርስቲያን። አሁን ትልቁ ጥያቄ ሁሉ ጊዜ እኔ ደስ የሚለኝ ስኬት ካየው በኋላ የሚቀጥለው ጥያቄ የሚሆነው እንዴት ተሳካላቸው ነው። ለኛን የሚያስጨንቀን የደረሱበት ደረጃ ሳይሆን መንገዱ ነው ለኛ ወሳኙ። እንዴት ተሳካላቸው፣ እንዴት አገኙት፣ እንዴት ደረሱበት፣ እንዴት ወደዚህ መጡ የሚለው ነው። እጃችሁን አንሱልኝ ከኔ ጋር ጌታ ሆይ በሉ። ዛሬ ማለዳ ጉልበቴን የሚያጸና በፊት የሚያከርመኝን ጸጋ እቀበላለሁ። የልመናንና የሞገስ መንፈስ እቀበላለሁ በኢየሱስ ስም አሜን። ሐዋርያት ሥራ ምዕራፍ 1 ላይ ሐዋርያው ሉቃስ ለቴዎፍሎስ ይጽፍለት እንደዚህ ብሎ ይጀምራል። ቴዎፍሎስ ሆይ ብሎ ነው የሚጀምረው። በቀጥታ የተጻፈው ለቴዎፍሎስ ነው። የሚጽፍለት ነገር ቢኖር ከክርስቶስ ኢየሱስ ሞት በኋላ ቤተ ክርስቲያን እንዴት ቀጠለች፣ ራሷ ቤተ ክርስቲያን እንዴት ተወለደች፣ ቤተ ክርስቲያን እንዴት ወደ እውኑ ዓለም እንዴት መጣች። ቤተ ክርስቲያን አሁን ሐዋርያት ሥራ ባይኖር ታውቃላችሁ ሮሜ አይገባንም ይባላል፣ ቆሮንቶስ አይገባንም ይባላል። ሐዋርያት ሥራ ባይኖር ዝም ብላችሁ የቆሮንቶስ መጽሐፍ ብታነቡ ከየት መጣ ቆሮንቶስ? ሮሜ ማናት? ገላትያ ምንድነው? ገላትያ ምንድነው? ተሰሎንቄ። ቤተ ክርስቲያን ከክርስቶስ እርገት በኋላ ከማረግ በኋላ በምን ምክንያት ተመሰረተች፣ እንዴት ተመሰረተች፣ እንዴት አደገች ብሎ የሚነግረን መጽሐፍ የሐዋርያት ሥራ መጽሐፍ ነው ሁላችሁም እንደምታውቁት። ስለዚህ ቤተ ክርስቲያን እንዴት ተወለደች፣ እንዴት አደገች፣ እንዴት ቀጠለች? ምክንያቱም ኢየሱስ ክርስቶስ በሞተበት ጊዜ በዚህ የቀሩት ሐዋርያት ፈሪዎች ናቸው፣ ድንጉጦች ናቸው፣ ከዳተኞች ናቸው፣ ችኩሎች ናቸው፣ እርስ በርሳቸው የማይግባቡ ናቸው፣ ማን ይበልጣል የሚባባሉ ናቸው፣ የፉክክር ቤት የበዛባቸው ናቸው። ሐዋርያት ጥሏቸው ሄደ። ማርቆስ ሲናገር እየሰጣቸው እንኳን ተልኮ አይተማመንባቸውም ነበር ይላል። ተልኮ እየሰጣቸው ሚሽን እየሰጣቸው አያምንባቸውም ነበረ። የሚያምነው ከዚህ በኋላ የሚወርደው መንፈስ ቅዱስ እንጂ ደቀ መዛሙርቱን በትክክል እነዚህ ናቸው ይዞት የሚለው እምነት አልነበረው። እነዚህ ሰዎች ናቸው ለቤተ ክርስቲያን ተሰጥተው የሄዱት። ስለዚህ ለቴዎፍሎስ ሉቃስ ምንድነው የሚለው? ይኸውልህ እነዛ ፈሪዎች፣ እነዛ ችኩሎች፣ እነዛ ተጠራጣሪዎች፣ እነዛ በተለያየ ነገር ለመበላለጥ የሚፎካከሩ ሰዎች ቤተ ክርስቲያንን አስቀጥለዋል። ቤተ ክርስቲያንን ይዘው ሄደዋል። ቤተ ክርስቲያን ከክርስቶስ ሞት በኋላ ቀጥላለች፣ ሄዳለች፣ ዓለምን ወርሳለች። በጣም የሚገርም ነው። እንዴት? ብዙ ምክንያቶች አሉት። አንዱና ዋናው ግን ሉቃስ የሚናገረው ይጸልዩ ነበረ። የጸሎት ሰዎች ነበሩ። ጉልበታቸው ከመሬት የማይነሳ ነበረ። ይህን ሲናገር ቁጥር 12 ላይ እንደዚህ የሚል ቃል ይናገራል። በዚያን ጊዜ ደብረ ዘይት ከሚባል ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነበረ። ተመለሱ። ምን አረጉ? ተመልሰው ቁጥር 14 ላይ እነዚህም ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹ ጋር በአንድ ልብ ሆነው ለጸሎት ይተጉ ነበረ። ኢየሱስን ሸኝተው ተመለሱ።
ኢየሱስ ደመና ሲቀበለው ሲያርጋዩና ሸኝተው ተመለሱ። አሁን ምን የለም? ያ ዕዳ ሲመጣባቸው ከአሳ ያወጣ የሚከፍል ጌታ የለም። ያ እህል ሲርባቸው 5 አሳ 5000 የሚያበላው ኢየሱስ ሄደ። ያ የሞተ የሚያስነሳው አልዓዛርን በአንድ ድምፅ የሚጠራው ጌታ ሄደ። እያዩት ሄደ። ያውም ቆመው እኮ በጣም ሲተክዙ መላእክቱ መጥተው ምን ብሏቸዋል? ለምንድነው የምትተክዙት? እንዲሁ ሲሄድ እንዳያችሁ ተመልሶ ይመጣል አላቸው። ግን ሄዷል። መልአኩ የሚያረጋግጠው ሄዷል። ደመናም የተቀበለችው ሄዷል። እነሱም እያዩት ሄዷል። አሁን ድቡልቡሉ ዓለምና ችግሩ መከራው ከዚህ በፊት ኢየሱስ ይጋፈጥላቸው የነበረ ነገር በሙሉ አሁን ያለው ማን ነው? እነሱ እጅ ነው ያለው። ደግሞ ምን ብሏቸዋል? እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏል። ተልኮ አለ፣ ስጋት አለ፣ ፍርሃት አለ። ምን እንደሚሆኑ አያውቁም። መንፈስ ቅዱስ ይመጣል ተብሏል። መንፈስ ሲመጣ ምንድነው የሚያደርገው? ምንድነው መንፈስ ቅዱስ? ምንድነው መሞላት? ምንድነው ኃይል መቀበል? የሚያውቁት ነገር የለም። ግን ተብለዋል። ኢየሩሳሌም ሰማርያ እስከ ምድር ዳርቻ እናንተ ናችሁ ተብለዋል። ሚሽን አለ፣ ተስፋ አለ፣ ስጋት አለ። ሁሉ ነገር ባለበት ውስጥ አሉ። ምን እናርግ? ኢየሱስ ሄዷል። ምን እናርግ? ተልኮኛ እጅ ነው ያለው። ምን እናርግ? ጥሪ አለን። ምን እናርግ? የተስፋ ቃል አለን። ምን እናርግ? እነዚህ አስፈሪ ኢየሱስን የገደሉ ደግሞ አሉ። ምን እናርግ? እኛ ደግሞ ስራ የጠውነን እንጀራ የሚያበላን የለም። እስካሁን እሱ ነበር የሚያበላን። አሁን ምን እናርግ? ምን እናርግ? ምንም። ተሰበሰቡና እንደዚህ አሉ። ማድረግ የምንችለው መጸለይ ነው። መጀመሪያ በምን እንጀምር? በጸሎት እንጀምር። ከኢየሱስ በኋላ ህይወት እንዴት እንጀምር? በጸሎት እንጀምር፣ በመጸለይ እንጀምር፣ ፊቱን በመፈለግ እንጀምር። ተሰበሰቡና ማርያምም አልቀረችም፣ ሴቶቹም አልቀሩም፣ 120ም ገቡ። አረ እንዴት እንደምናደርግ ብንነጋገር አይሻልም? አይ በመነጋገር አንጀምር፣ ግድ የለም በጸሎት እንጀምር። አይ እንዴት እህል እንደምንሰበስብ ብንነጋገርስ? አይቶ እሱ ነበረ እኮ ይሁዳ ገንዘብ ያዥ ሆኖ ገንዘብ ይሰበሰባል፣ ሴቶቹ ገንዘብ ያመጣሉ፣ ይጠራቀማል፣ በሱ ይበላል። አሁን የለም። ገንዘብ እንዴት እንደምናከማች ብንነጋገርስ? አይደለም እንጸልይ። አይሁድ ጠላቶቻችንን እንዴት እንደምናሸንፍ ብንነጋገርስ? አይ እንጸልይ። ጌታ እኮ እስከ ምድር ዳርቻ ድረስ ትሄዳላችሁ ብሏል። እንዴት ኃይል እንደምትጠብቅ እናውራ፣ እንነጋገር። አይ እንጸልይ። ህይወት በስብሰባ አይጀመርም። ሚሽን በስብሰባ አይጀመርም፣ በንግግር አይጀመርም። እንጸልይ ብለው ወደ ጸሎት ገቡ ብሎ ይነግረናል። እግዚአብሔር ለዘላለም ስሙ የተባረከ ይሁን። እነዚህ ሰዎች ከሆነ ምዕራፍ በፊት ወንጌላት ላይ ሄዳችሁ ስትመለከቱ ለአንዲት ሰዓት እንኳን መጸለይ የማይችሉ ሰዎች ነበሩ። ጌታ ኢየሱስ ክርስቶስ መጥቶ እረ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው፣ ትጉና ጸልዩ፣ ወደ ፈተና እንዳትገቡ ይላቸዋል። ይነቃሉ፣ ተመልሰው ደግሞ ይተኛሉ፣ ይቀሰቀሳሉ። በአንድ ሌሊት 3 ሰው እንዴት ይቀሰቀሳል? አንዲት ሰዓት እንኳን መጸለይ የማይችሉ ሰዎች ናቸው። ገቡ ለጸሎት በር ዘግተው። ለስንት ቀን? 1 ሰዓት የማይጸልዩ ሰዎች እዚህ ምዕራፍ 1 ላይ ለ10 ቀን ነው የጸለዩት። ኢየሱስ በ40ኛው ቀን አረገ። በ50ኛው ቀን መንፈስ ቅዱስ ወረደ። 10 ቀን ግን በራቸውን ዘግተው ገቡ። ለምን? አሁን ወንድም የሚያዋጣ ነገር የለም። ምንም ተስፋ የሚታይ ነገር የለም። አንድ ያለ ተስፋ ጸሎት ነው። ዙሪያው ክብ ነው። ነገር ተከድኗል። አዳኝ የለም፣ ሚናጠቅ የለም። የሆነ ሰው እንኳን በሰይፍ ጆሮ ብትቆርጥ መልሶ ሚተክል የለም። ብትሳሳት ነገርህን የሚያርም የለም። ቢርብህ የሚያበላ የለም።
ችግር ቢገጥም ገንዘብ የሚያግዝ የለም። ይሄ ሁሉ ነገር ተከላካይ እነሱን አትንኳቸው እኔን ነው ብሎ ከፊት የሚጋፈጥ የለም። አሁን ያለው በሙሉ ተፎካካሪ ነው። አሁን ያለው በሙሉ ተወዳዳሪ ነው። ምንድነው የሚሻለው? መጸለይ። የሚያዋጣው ምንድነው? ጸሎት። ገቡና በራቸውን ዘጉ። ዛሬ ልባርካችሁ ነው። ትዳር ጀምሩ፣ አገልግሎት ጀምሩ፣ ምንም ጀምሩ፣ በጌታ በኢየሱስም በጸሎት የምትጀምሩበት መንፈስ ይግባባችሁ። ፔሎዳኒያስ በጌታ በኢየሱስም 1 ደቂቃ ማትችሉ ሰዎች፣ 2 ደቂቃ ማትችሉ ሰዎች፣ 1 ሰዓት ማትችሉ ሰዎች 10 ቀን የሚያዘጋ መንፈስ በኢየሱስም ይግባባችሁ። 10 ቀን የሚለው ቁጥር ብቻ አይደለም። የጸለዩበት ነገር እጃቸው እስኪገባ ድረስ የተደረገ ያለ ማቋረጥ የሆነ የእግዚአብሔርን የመማጠን አቅም ነው። 10ኛ ቀን በር የከፈቱት ቀኑን ጸሎቱን ጨርሰው አይደለም። አሁን ቅድም ብላችኋል 21 ቀን ጨርሰናል። ጸሎት የሚያልቅ ነገር አይደለም። ባይዘው የሆነ አሁን እናንተ የጸሎት ፕሮግራም ነው የጨረሳችሁት። ጸሎት አያልቅም። የጸሎት ርዕስ እንቀይራለን ባይዘው እንጂ ጸሎት አናቆምም። ግን እዚህ 10 ቀን ውስጥ ግን ምን ሆነ? በሩን የከፈቱት ምዕራፍ 2 ላይ ነው። በር የሚከፍቱት አይደል? በሩን የከፈቱት የገቡበት ጉዳይ እጃቸው ሲገባ ነው። ምን ሆነ? መንፈስ ቅዱስ በላያቸው ላይ ሲወድ ተስፋ ሲፈጸም በራቸውን ከፈቱ። ልባርካችሁ ነው። በጌታ በኢየሱስም ከገባችሁበት የምትወጡት ጸሎት ጨርሳችሁ ሳይሆን እጃችሁ ላይ በኢየሱስም ተስፋችሁ ገብቶ ይሆነ። ሐና የጸሎት ሴት ነበረች ብሎ መጽሐፍ ቅዱስ ነግሮን ተንበርክካ ትጸልይ ነበረ። ያለ ማቋረጥ ትጸልይ ነበረ። ኤሊ የሰደባት ትጸልይ ነበረ። እዚህ ጋር ባሏ በጥፍ ስጦታ ማለት ኤሊ በስድብ ሊያስነሳት ይፈልጋል። ባሏ በጥሩ ስጦታ ሊያስነሳት ይፈልጋል። 10 እጥፍ ሰጥሻለሁ ጸሎት አቁሚ፣ አልነሳም። አንቺ ሰካራም ጸሎት አቁሚ፣ አልነሳም። ብትክቡትም ብትሰድቡትም ከተንበረከክበት የማይነሳ ትውልድ በጌታ በኢየሱስ ስም ያድርግልን እባካችሁ። በእውነት መቼ ነው ታዲያ ከፍታ የወጣችው ሴትየዋ? ሙገሳ አላወጣትም፣ ነቀፋ ከመንበርከክ አላነሳትም። መች ነው የተነሳችው? ሳሙኤል እጇ የከባገት ግን በሯን ከፍታ ወጣችና ቀንዴ ከፍ ከፍ አለ፣ አፌን በጠላቶቼ ላይ ተከፈተ አለች። በጌታ በኢየሱስ ክርስቶስ ስም በዚህ በር ገብታችሁ በዚህ በር ሳይሆን የምትወጡት ከገባችሁበት የጸሎት ጓዳ የምትወጡት ሽልማታችሁን ይዛችሁ ይሁን በኢየሱስ። ጸሎት ነው። በምን እንጀምር አሉ ሐዋርያት? ጸሎት ነው። የመጀመሪያይቱ ቤተክርስቲያን የተወለደች ጸሎት ቦታ። የመጀመሪያይቱ ቤተክርስቲያን የሥራ ጀመረች እየተጸለየ። ይሄ ዛሬኛ ቤተክርስቲያን ብለን አሁን እዚህ የምንሰበሰብባት የዛሬ 2000 ዓመት የተጀመረችው ተሰብስበው ሰዎች ተወያይተው ቸርችን መስረት ብለው አይደለም። ወይ አንድ የቸገረው ገንዘብ የፈለገ ነብይ ፓስተር ምናምን ከቤተክርስቲያን ሽማግሌ ምናምን ያማረረው ወይ ደሞዙን ያስጠላው ሰው ብድግ ብሎ የሚከፍተው አይደለም። ቸርች ሰዎች ዛሬ 2000 ዓመት ቸርች የከፈቱት ተንበርክከው እየጸለዩ ጸሎት ቦታ ነው ቸርች የተወለደችው። ባይዘው ማለት ጸሎት ቦታ የተወለደችን ቸርች ያለ ጸሎት ለማኖር ማሰብ ራሱ በራሱ ከይሲነት ነው። ሄረሲነት ብቻ ሳይሆን ከይሲነት ነው። እዚህ ቤት ግን በኢየሱስ ስም የጸሎት መንፈስ አለ። ኧረ በደንብ አሜን በሉ። እንግዲህ ትንሽ ነገር ነግራችሁ ጨርሳለሁ። ምን ነበር እዚህ ምዕራፍ 1 ላይ ከቁጥር 12 እስከ 14 ምን ነበር የጸለዩት? 3 መሰረታዊ ጸሎቶች አቅርበዋል፣ ወይ ደግሞ 3 ጸሎቶች ጸልየዋል። ከ12 እስከ 14 ገብተው ጸለዩ። የሚገርማችሁ ነገር ይሁዳ ሞቷል። እንግዲህ በስጋም ሞቷል፣ በመንፈሱም ሞቷል። በሱ ቦታ ሰው ለመተካት እንኳን ቅድሚያ እንስጣላሉ። ቆይ እስቲ አሁን 11 ነን፣ ያው እንግዲህ ጌታም 12 ስለሚል እንደው አንድ ሰው እንምረጥ። አይ የጎደለ ከመሙላታችን በፊት እንጸልይ አሉ። እስቲ እንደዚህ በሉ፣ የጎደለውን በሉ እስቲ ለመሙላት ከመነሳቴ በፊት ጸሎት ይቀድማል። አሜን በሉኝ እስቲ።
የጎደለ አለ ጴጥሮስ። አዎ ግን መጀመሪያ እንጸልይ። ያልተሟላ አለ እዚህ። አዎ ግን መጀመሪያ እንጸልይ። ያልተስተካከለ አለ አይደል? አዎ ግን መጀመሪያ እንጸልይ። ጸሎት በጌታ በኢየሱስ ስም እንዲሁ የተበላ እንደ ብረት የደረቀ የሰው ጉልበት አሁን የእግዚአብሔር ዘይት ይረፍበት በጌታ በኢየሱስ ስም። መንበርከክ ያቃተው፣ መንበርከክ የሰለቸው፣ መንበርከክ ሃይማኖተኝነት የሆነ እግዚአብሔር በኢየሱስ ስም መንፈስ ይስበረው። ጴጥሮስ ተነስቶ ጎደለ አለ። አዎ ያልተስተካከለ፣ አዎ ያልተሟላ አለ። አዎ ነገር የቀና አይደለም። አዎ ምን እናርግ? እንጸልይ። አሟልተን እንጸልይ። አይ ጸልየን እናሟላ። እንዴት አይነት ትርጉም ነው? መጀመሪያ እናሟላ። ኮሚቴና አይደለም እንጸልይ። መጀመሪያ ይሄን ወንበር በሙሉ በሰው እንሙላ። መጀመሪያ እንጸልይ። ወንበዴ፣ ሌባ፣ አስቸጋሪ አንገትን ቆርጦ የሚሄድ ከማምጣት በፊት አብሮ የሚተባበር ቀኝ እጅ የሚሰጥ እንዲመጣልህ ከፈለግ ወንበር እንሙላ ወይስ መጀመሪያ እንጸልይ? ያልተሟላ ነገር ቤት እናሟላ ወይስ መጀመሪያ እንጸልይ? ገብተው ጸልዩ ይላል። 3 ጉዳዮች ላይ ጸልዩ። የመጀመሪያው የተነገራቸው ተስፋ ቃል እንዲፈጸም ጸሎት አደረጉ። ሁላችሁም እንደምታውቁት ጌታ ምን ብሏል? ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ቁጥር 5 ላይ። ስለዚህ ጸሎት ሲገቡ ምንድነው ይዘው የተገቡት? የተስፋ ቃል። ምን የሚል? እንዲፈጸም፣ የተነገረ እንዲፈጸም፣ የተባለ እንዲፈጸም። አይ ተነግሯል እኮ ባንጸልይስ? ወንድሜ እንደሱ የሚባል ነገር የለም። አንዳንድ ሰው እንዲላል ባክ ጌታ አንዴ ብሎታል በቃ ይሆናል። እንደዚህ የሚባል ሳይንስ የለም። የተነገረልን የተስፋ ቃል እንዲፈጸም። መጽሐፍ ቅዱስ ለምንድን ነው ጳውሎስ ለጢሞቴዎስ በተነገረልህ ትንቢት መልካሙን ጦርነት ተዋጋ ለምን አለው? ትንቢት በተነገረልህ ትንቢት ተዋጋ። ምን ያስፈልጋል? የሚፈጸም ከሆነ ተነግሮሃል፣ መልእክት ተስፋ አለህ። አዎ ግባና ጸልይ ወንድሜ። እግዚአብሔር አደርገዋለሁ ያለ ነገር አለው። ግባና ጸልይ። እነዚህ ሰዎች ከጥቂት ቀን በኋላ በመንፈስ ቅዱስ ትሞላላችሁ። እሺ ለምን ታዲያ ሻይ እየጠጣን አንጠብቀውም? እቺን ጥቂት ቀን ለምን ወክ እያደረገን አንጠብቀው? ለምን እያወራን አንጠብቀው? ለምን ሌላ ነገር እያደረገን አይደለም? እየጸለይን እንጠብቀው። ፊቱን ጠብቀው። እግዚአብሔር ለሚያደርገው መለኮታዊ አሰራር አክሰስ እንዲያገኝ በምቹ ሁኔታ ውስጥ ሆነን እንጠብቀው። ተስፋ ቃል አላችሁ። እኔ አንድ ጊዜ ከሆኑ ወዳጆቼ ጋር መንገድ ላይ እየሄድን ነው፣ ግን ቸርች አገኘንና ለምን እዚያ አንጸልይም ትንሽ አለን። ለሁላችንም አጥቢያችን አይደለችም፣ ግን ያው ቸርች ናት። ብዙ ጊዜ ስለምናገለግል ዞረን ያውቁናል። ገባንና መጸለይ ጀመር። ከዛ አንዱ እንደዚህ አለኝ፣ ጌታ እንዲህ ይልሃል አለ፣ እባርክሃለሁ ይልሃል አለኝ። አሜን አልኩ። ከዛ ትንሽ ቆየና በቃ ልንገርህ ፓስተርዬ ብር እሰጥሃለሁ እያለ ነው ጌታ አለ። እንዴ አሜን አልኩ። እሱ ላይ ሁለቴ ነው ያልኩት መሰለኝ፣ ብር ሲለኝ ሁለቴ ነው ይመስለኛል። አሜን። በኋላ ላይ ከ15 ቀን በኋላ ነው እጅም ይገባዋል። እኔ ደግሞ ከዚህ በፊት የመጀመሪያ መኪና ገዝቼ ዛሬ 13-14 ዓመት በፊት ወያኔ የምትባል መኪና ገዝቼ ወደ አንድ ቤት ልጆቼና ሚስቴን ጭኜ ሲሄድ አንድ ሰውዬ ቸርቻችን ሰው ናቸው፣ ጭንቅላታቸውን ይዞ ጮህ፣ ወይኔ ምን ነው ፋዘር ምናምን አልኳቸው። ጌታ አዋረደኝ። እንዴ ምን ሆኖ ነው? መንገድ ላይ በር ላይ ቆሟል። እሳቸው ቤት ነው፣ እኛ ለምሳ ሄድ ነው። በጣም ወዳጃችን ናቸው። ጌታ መኪና ግዛለት ብሎኝ ይሄ ነገር ከጌታ ነው ወይስ አይደለም እያልኩ ሳጣራ ወደዚህ ሳይ ጌታ አልፎኝ ሄደ። በቃ ገዛለህ አሉኝ። በስማ ብዬ እንዴት ምሳውን ልብላ ተናድጄባቸው ከስንት ጊዜ በፊት ሊይዝ የሚገባውን መኪና ለካኝ ሰውዬ ደግሞ ታውቃላችሁ፣ ሰው በሰላም ጊዜ ጌታ ያለውን ሁሉ ይሰማል። ስጥ ላይ ግን ማጣራት ያበዛል። ስጥ ለዘማሪት መኪና ግዛላት
ቢሏንስ ጌታ አንተ ነህ ያልከው ሄደኮ ሰላም ብሎኛል ብሎ እቀፋት ብሎኛል ብሎ እኮ የሚያቅፍ አይጠፋም። ሰላም ብሏት የሆነ ነገር አድርግ ከበድ ሲላ እቺን ስለማቅ 15 ቀን ወገኖቼ በሬን ዘጋውና በጌታ በኢየሱስ ስም እግዚአብሔር በ15 ቀን ውስጥ ትመጣለህ ብሎ የተናገረ ከፈለክ ለንደኑን ከፈለክ ዱባይሁን ከፈለክ አሜሪካውን በኢየሱስ ስም እንድትመጣ ገባው ነው ማለት ገባው። እንደዚህ ብሎ ነገር የለም። አሁን እንደዚህ ተኝቶ መሸወድ አይቻል። አሁን ማስለቀቅ ነው። እስቲ በደንብ አሜን ነው የሚባለው። ከ15 ቀን በኋላ ስልኬን እንዲያርጌ ጠረጴዛ ላይ አርጌ ቁጭ ስልክ እንዲደወል ኔትወርክም እንዳይዝ መሃል ጠረጴዛው ላይ አርጌ ግን ምንም አልነበረም። በስማ 15 ቀን አልነበረም እንዴ? 16ኛው ቀን ላይ ግን አንድ ሰው ደወሉልኝ። ይሄ ቢያመልጠኝ ኖሮ በጣም ነበር የምናደደው። ሰው በህይወቱ ሊኖረው የሚገባው መኪና ነው፣ ከዛ ቤት ነው አይደል? ቢኖረን ደስ የሚል እድል እንዲያመልጠን አልፈለግም። 16ኛ ቀን መጥቶ የሆነውን ነገር አልነግራችሁም። ጌታ ይባረክ። እግዚአብሔር ግን ከማይጠበቅ ቦታ ትልቅ ብለሲንግ ወደ ህይወት ያመጣ። ምንድነው የተነገረላችሁ ተስፋ? ምንድነው የተባለላችሁ ነገር? ወንድሜ እንዲህ ተብሎልኛል ብሎ በማውራት የተሳካለት ሰው የለም። ጌታ እንደዚህ አይነት ተስፋ ሰጥቶኛል ብሎ በመናገር የሚመጣት ለውጥ የለም። ተስፋ አለ? አዎ፣ ግባና ዝጋ። የተናገረ ነገር አለ፣ ግባና ዝጋ። ሐዋርያቱ ገቡ፣ ዘጉ። እስከ መቼ ዘጉ? እስኪመጣ ዘጉ። መንፈሱ እስኪወርድ ዘጉ። እስኪሳካ ዘጉ። በትምህርት በመገለጥ በምናምን በፌዝ ምናምን ሰበብ ጸሎታችሁን ከላያችሁ ላይ የበላ አውሬ ተገደለ ይሁን በጌታ በኢየሱስ ስም። እውነት ጸሎትን ተራ ሃይማኖት ያደረገበን፣ ጸሎትን ከላያችን ላይ የነጠቀ። አንዳንድ ጊዜ ደግሞ እንንበረከካለን ግን አንንበረከክም። አረ አሁን 5 ሰው እዚህ አሁን ብዙ ናችሁ ዛሬ ያላችሁት። ደግሞ ነገ ደግሞ የጸሎት ቀን አለ ኑ ቢባል የዚህ ሩብ ነው የሚመጣው ሰው። እኔ 10 ሰው መምጣቱ አይደለም የሚገርመኝ፣ ተንበርክኮስ የተንበረከከው አይጸልይም። ይሄው ጌታ ሆይ ሰው አይመጣም ለጸሎት፣ ይሄው ፓስተሩም የለም፣ ይሄው ዘማሪውም የለም፣ ይሄው እዚህ የሚወዛወዙ በሙሉ የሉም፣ አይጸልዩም። እነሱ ቀርተዋል፣ አንተም ተንበርክከ ቀርተሃል። ቀኑ ያለ ጸሎት ያልቃል። ጸሎት ማለት ማማት አይደለም። ጸሎት ማለት ተንበርክኮ ሰው። እኔ ለምንድን ነው መጽሐፍ ቅዱስ የጸሎትን አቴንዳንስ 2-3 ያደረገው? በቃ እኮ አይቻልም፣ ሰው ስለማይመጣ እኮ ነው። 2ቱንም 3 ሆናችሁ ካላችሁ እኔ ሰማለሁ። ለምንድን ነው ጌታ እንደሱ ያለው? ጸሎት ሲባል ሰው ስለማይመጣ። አንተ ደግሞ ተንበርክከ ይሄው ዝማሬ ሲሆን ኮንሰርት ሲያዘጋጁ እነታችን ምናምን ሲያዘጋጁ ቤት ሙሉ ሰው ነው። ጸሎት ሲባል አይመጣም። ተንበርክከ ትላለ። አንተም አልጸለይክም፣ የቀረውም አልጸለይም። ጸሎት ተበላ። ጸሎት ማለት ሌሎችን አቴንዳንስ ተንበርክኮ መሙያ ሳይሆን ከጌታ ጋር ያለን ነገር የምንጨርስበት እግዚአብሔር የከፈተልን የጽድቅ መንገድ ነው። ኧረ በደንብ አሜን። ስለዚህ ለምንድን ነው ሐዋርያቱ የጸለዩት? የተነገራቸው የተስፋ ቃል እንዲፈጸም። ሁለተኛ እጃቸው ላይ ያለ ተልኮ ወደ ግብ እንዲደርስ። እስቲ እንደዚህ አድርጉ እጃችሁን። ብዙ አላስቸግራችሁም ግን አንዳንዴ ነው። እስቲ እጄ ላይ በሉ። እስቲ ከእግዚአብሔር ዘንድ የተቀበልኩት ተልኮ አለ። እስቲ አለ በሉ። እጄ ላይ ያለውን በሉ እስቲ ወደ ምድር ለማውረድ እጸልያለሁ። ጮክ ብላችሁ እጸልያለሁ በሉ እስቲ። አሁን ተስፋ ቃል ብቻ ሳይሆን የተሰጣቸው ምንድነው? ተልኮ ነው። ምንድነው ያላቸው? ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣
በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ይሄ ተልኮ ነው። የመንፈስ ቅዱስ መውረድ ተስፋ ነው። ይሄ ደግሞ ተልኮ ነው። ተልኮ ደግሞ የሚያልቀው ስለ ተልኮ በሆነ ማብራሪያ አይደለም። ለምሳሌ ተልኮን ለመጨረስ ማለት እንበለው እናብራራ። ማለት የተተረተረ ማለት ልክ የሌለው ማለት እያልን ብናብራራው ተልኮ አያልቅም። ተልኮ አንድ እህት እኛ ጋር ሰሞኑን አረፈች። ቤተክርስቲያን መሪ ነበረች፣ እንደገና ዲያቆን ነበረች ለረጅም ጊዜ እና ድንገት ነው የሰማሁትና ሄድኩኝ ሆስፒታል አደጋ ውስጥ ናት ሲባል እና እዛ ሰዎች ቆመዋል። ምንድነው የተፈጠረው? አረ ማለዳ ጸሎት አለን። በእንትን ጸሎት ያደርጋሉ ዲያቆናት፣ የቤተክርስቲያን ዲያቆናት ሌሊት ላይ በቴሌኮንፈረንስ ያደርጉና ይጸልያሉ። ሁሉ ጊዜ እስከ 12 ሰዓት ሌሊት ይነሳሉ፣ እስከ 12 ሰዓት ይጸልያሉ። ፕሮግራም የሚመራው ሰውዬ ልክ 12 ሰዓት ለ12 5 ጉዳይ ሲል አይደለም 10 ጉዳይ ሲል ለሷ ሰጣት ጸሎት ለዚህች እህት ለሟቿ። ከእህታችን ጋር እንጸልያለን ብሎ ሰጣት። እሷ መጸለይ ጀመረች። ከአብርሃም ከሙሴ እየጠቀሰች እየጸለየች ልክ 5 ጉዳይ ሲሆን ድምጿ ጸጥ አለ። ምን ሆና ነው እህታችን ምናምን አሉ። እንግዲህ የጌታ መንፈስ አግኝቷት ሊሆን ይችላል። ወንድማችን ኃይሉ የሚባል ነው። ወንድማችን ኃይሉ እስቲ አንተ ጸልይና ዝጋ አሉት። እሱ ጸልዮ ዘጋ። ምን እንደተፈጠረ እነሱም አያውቁም። በኋላ ግን ልጇ ተነስታ እማሚ ስራ እኮ አልፏል፣ አረፈደበት ሰዓት ምን ሆና ነው ብላ ሳሎን ስለሆነ የምትሆነው ሳሎን ስትገባ ወድቃለች። እሱ ኦልሬዲ ሞታለች። እየጸለየች ነው የሄደችው። እኔም መጀመሪያ በጣም ኮንፊውዝ ሆንኩኝ። በኋላ ግን ጸሎት እየጸለየች እሷ ሄዳለች። ይሄ የምትጸልይለትን ጌታ ሄዳ ፊት ለፊት አየችው፣ እየነገረችው ፊት ለፊት ተገናኙ። እንዲህ ነው እኮ የሆነው ህይወቷ። እዛ የነበረው ሰው ግን በጣም ግራ ገባው። በጣም የገረመኝ እኔ ምን አለ ሰውየው ሲናገር፣ እኔ እኮ ጸሎት ሰጥቻት ጸሎቱን ሳትጨርሰው ነው እኮ እሷ ሄደችው አለ። አው እሷ የራሷን ጨርሳ ሄደች። ቀጥሎ ግን ጸሎት ግን የጋራ ጉዳይ ስለሆነ ማን ጨረሰው? የሚቀጥለው ሰው እየጨረሰው። ሁላችንም እጃችን ላይ ተልኮ አለ ትለነው ምን ሄደው አንድ ቀን መቼም የታደለ ነው ተንበርክኮ የሚሞተው። በአንድም በሌላም መንገድ የሆነ ቀን እናልፋለን። እየዘመርን እንሞታለን፣ እየሰበክን እንሞታለን፣ እየጸለይን እንሞታለን፣ ወይ ቦዝነን እንሞታለን። እግዚአብሔር ከክፉ ይጠብቀን። ወይ ሰው ስናማ ስቅ ብሎን እንሞታለን። መሞት አለ፣ ማለፍ አለ። ግን እጃችን ላይ ተልኮ አለ። ሐዋርያቱ ምን አለ? እጃቸው ላይ ተልኮ አለ። ምን ያስፈልጋል አሁን? ይሄ ተልኮ ማለቅ አለበት፣ መፈጸም አለበት፣ መጨረስ አለበት። ታዲያ ምን እናድርግ? እንጸልይ። ምን እንዲሆን? ተልኮ እንዲፈጸም፣ እግዚአብሔር በእኔ የጀመረው እንዲያልቅ እንጸልይ። አሜን ነው የሚባለው። እንጸልይ። ታውቃላችሁ ኢያሱ ጦርነት እየተዋጋ ነው። ተልኮ እኮ ነው። እጁ ላይ ተልኮ አለ። ጦርነት እየተዋጋ ነው። ደግሞ እየመሸ ነው። እዚህ መሃል ምን ማድረግ አለበት? የሆነ ነገር እግዚአብሔር ማድረግ አለበት። ኢያሱ እንደዚህ አለ፣ ጌታ ሆይ አለ፣ አቤት እጄ ላይ ተልኮ አለ፣ አልጨረስኩም። ውጊያ ሰተኸኛል፣ አልፈጸምኩም። እና ምን ይሁን? ፀሐይ ትቁም። መጽሐፍ ሲናገር እንደዚህ ይላል፣ እንደዚህ ቀን እግዚአብሔር ሰው ሰምቶ አያውቅም ይላል። ለምንድነው የሰማው? ይሄን ሰውዬ የባለ ተልኮ ጸሎት ነው። ሚሽን ያለበት ሰው ጸሎት ነው። ስራ ያለበት ሰው ጸሎት ነው። የቦዘኔ ጸሎት አይደለም። የሰልፊሽ ሰው ጸሎት አይደለም። የእንጀራና የወጥ ጸሎት አይደለም። እጄ ላይ ሚሽን አለ፣ እጄ ላይ ራእይ አለ፣ እጄ ላይ ተልኮ አለ። ይሄ እንዲፈጸም ፀሐይ ትቁም። በጌታ በኢየሱስ ቀጥ ብላ ቆመች ብሎ መጽሐፍ ቅዱስ ይናገራል።
እጃችሁ ላይ ተልኮ አለ፣ ሚሽን አላችሁ፣ የምትኖሩለት ጉዳይ አለ፣ እድሜ የምትለምኑለት ጉዳይ አለ። የሆነ የእግዚአብሔር መለኮታዊ እርዳታ ሊመጣ ይገባል። ምክንያቱም ተልኮ አለኝ። ሐዋርያቱ ምንድነው? ይውረድ መንፈስ ቅዱስ። ለምን? እንጀራ ልትበላበት ነው? አይደለም። ዘይት ልትሸጥበት ነው? አይደለም። ምን ልታረግበት ነው? የተሰጠኝን ተልኮ ልፈጽምበት። ኧረ በደንብ አሜን በሉኝ ባካችሁ። ተልኮ ካለው ሰው ይጸልያል። ሲጸልይ ፀሐይ ትቆምለታለች፣ ጨረቃ በገባውን ትቆምለታለች፣ የማይሆን ነገር ይሆንለታል። ባለ ተልኮ የጸሎት ሰው ነው። ሚሽን አለ፣ ተልኮ ይሰጣል እግዚአብሔር። ልባርካችሁ። በእውነት እግዚአብሔር በልባችሁ ያኖረው ስለናንተ በሰማይ የጻፈው ነገር ሳይፈጸም አትሙቱ። እሱን ግን ከሰማይ የሚያወርድ የልመናና የሞገስ መንፈስ ይፍሰስባችሁ። ተናጣቂ መንፈስ ይግባባችሁ። የውጊያ መንፈስ ይግባባችሁ። በጌታ በኢየሱስ ስም ነገረኛ እባብ የተወጋ ይሁን። የሆነ አዙሪት የሆነ እንደ ቃዴስ በርኔ አንድ አይነት የሆነ ህይወት፣ ስልችት የሚያደርግ ህይወት ዛሬ በጌታ በኢየሱስ ስም ከላያችን ላይ የተገፈፈ ይሁን። በእውነት አሰልቺ ነው። እኔ አገለግላለሁ፣ ብዙ ባይሆንም አገለግላለሁ። ግን አንዳንድ ጊዜ መቆም ራሱ ነው። በቃ በቃ ትቆማለህ፣ የሆነ ነገር ታወራለህ፣ ትወርዳለህ። ከዛ ነገር ከዛ ደግሞ የሚቀጥለው ደግሞ ይመጣል። ከዛ የሚቀጥለው ደግሞ ከዛ የሚቀጥለው ይመጣል። በቃ እንደዚህ አዙሪት የሆነ ኒው ነገር የሌለበት የተለመደ ነገር። እዛ ቸርች እንመጣለን፣ ቁጭ ብለን እግዚአብሔር ቃል እንካፈላለን፣ ከዛ እንሄዳለን፣ ሻያችን እንጠጣለን፣ ቡና፣ ከዛ ህይወት ይቀጥላል። ምንም አዲስ ነገር የለም። ያው ነው። የህይወት ለውጥ የለ፣ የኑሮ ለውጥ የለ፣ የአካሄድ ለውጥ የለ፣ የአሳሰብ ለውጥ የለ፣ ምንም የለም። ዝም ብሎ መንጋጋት። ዛሬ ግን በጌታ በኢየሱስ ስም እንገባለን በዚህ በር። በዚህ ስንወጣ አዲስ ህይወት፣ አዲስ ልምምድ፣ አዲስ አስተሳሰብ፣ አዲስ ቋንቋ ይዘን በጌታ በኢየሱስ ስም እንወጣለን። ስለዚህ ይሄን አረጉና ምዕራፍ 2 ላይ ሲወጡ ምን ሆነ ነው የሚለው? ይሄ አዲስ ነገር መጣባቸው። ለመጀመሪያ ጊዜ በህይወታቸው በልሳን ጸለዩ። ልሳን የሚለው ቃል ራሱ ያለው እዚህ ጋር ነው። ለመጀመሪያ ጊዜ ያ አዲስ ነገር በህይወታቸው ሆነ። ሁለተኛው ያ ተስፋ ተፈጸመ፣ መንፈስ ቅዱስ ወረደባቸው። ሶስተኛ የመጀመሪያው ተልኳቸው በኃይል ጀመሩት። ጴጥሮስ ለመጀመሪያ ስብከቱ 3000 ሰው ይዞ ወጣ። ምዕራፍ 2 ላይ ለምን ጸልየዋላ? ምዕራፍ 1 ጸልየዋላ። እኔውም ዝም ብዬ ሳስበው ይቅርታ አድርጉልኝና ሳሙኤል ምዕራፍ 1 ጸሎት ነው፣ ምዕራፍ 2 መልስ ነው። ነህምያ ምዕራፍ 1 ጸሎት ነው፣ ምዕራፍ 2 መልስ ነው። ሐዋርያት ሥራ ምዕራፍ 1 ጸሎት ነው፣ ምዕራፍ 2 ጸሎት መልስ ነው። እግዚአብሔር የሚቀጥለው ገጻችሁ መልስ ይሁንላችሁ በጌታ በኢየሱስ ስም። ምዕራፍ 1ዳችሁ ምዕራፍ 2ታችሁ የጸሎት መልስ እንዲሆን ምዕራፍ 1ዱን ጸሎት አድርጉት። ስሙኝ፣ ከኔ ልድገመው፣ ከልቤ ነው መላችሁ። ምዕራፍ 2ታችሁ እንደ ኤልሳ እንደ ሳሙኤል እናት እንደ ሐና ምዕራፍ 2ታችሁ ዝማሬ እንዲበዛላችሁ፣ አዋቂ ነው የሚል መዝሙር እንዲመጣላችሁ፣ ምዕራፍ 2ታችሁ የዝማሬ ምዕራፍ እንዲሆንላችሁ ካስፈለገ ምዕራፍ 2 ላይ ስድብን የታገሰ፣ ሙገሳን የታገሰ፣ ድሎትን የታገሰ፣ መከራን የታገሰ ጸሎት በኢየሱስ ስም ይስጣችሁ። ምዕራፍ 2 ላይ መዘመር የሚፈልግ ሰው ማለት የራሱ ምዕራፍ 2 ላይ መዝሙር መዘመር የሚፈልግ ሰው ቀንዲ ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ። እግዚአብሔር አዋቂ ነው፣ በኩራት አትናገሩ፣ እሱ አዋቂ ነው። የመሲሁን ቀንድ ከፍ ከፍ ያደርጋል ብሎ ኢየሱስን ሳይቀር በሁለተኛ ሳሙኤል ኢየሱስን ዘምራለች እኮ ሐና። ኢየሱስን ምዕራፍ 2 ላይ የዘመረችው ግን ምዕራፍ 1 ላይ የኤሊን ስድብ ታግሳ፣ የኤልቃናን ስጦታ ታግሳ። አንዳንድ ሰው ስጦታ ነው ከመንበርከክ የሚያስነሳው። እንጀራ የበላ ቀን ጸሎት ያቆማል። ሸሚዝ የቀየረ ቀን ጸሎት ያቆማል። ጌታ ምስክሬ እኮ ነው። በጣም የሚገርም ነገር፣ የሆነ ነገር ያገኘ ቀን ያቆማል። ሐና ግን ብታሞግሷትም ብትሰድቧትም ከተንበረከከች ባታነሷትም። ስለዚህ ምዕራፍ 2 የሷ የምንድነው? የዝማሬ ነው። ኧረ በደንብ አሜን። ነህምያ ምዕራፍ 1 ላይ ለ4 ወር ነው የገባው። ለ4 ወር
ለ4 ወር ፊቱ እስኪጠቁር ነው የገባው። መልኩ እስኪጠፋ ነው የገባው። ምን ሆነ ነው የጠቆርከው እስኪባል ነው ምዕራፍ 1 ላይ የገባው። ምዕራፍ 2 ላይ ሲወጣ ጽሕፈት ተጻፈለት። ከቤተ መንግስት ደብዳቤ ተጻፈለት። ለእርሻ ሚኒስተር ተጻፈለት። ለግብርና ሚኒስተር ተጻፈለት። ለመንገድ ትራንስፖርት ተጻፈለት። ለሁሉም አብራችሁት ቆሙ፣ ከሱ ጋር ሁኑ፣ እንጨት ስጡት፣ መንገድ ስጡት፣ ሀብት ስጡት፣ ወርቅ ስጡት። ደብዳቤ በደብዳቤ ሆነ። ሰውየው ራሱ እንደዚህ አለ፣ በላይ ላይ እንደነበረችው እንደ አምላኬ እጅ ነገር ተከናወነልኝ አለ። እስቲ በደንብ አሜን። ምዕራፍ 2 ላይ የበዛ ደብዳቤ እንዲኖር የምትፈልጉ ከሆነ ትእዛዝ እንዲወጣላችሁ ከሆነ ፊታችሁ እስኪጠቁር ምዕራፍ 1 ግቡና ተንበርከኩ። ወሬ አውርቶ ያበራ የለም። 40 ቀን ከጌታ ጋር ቆይቶ ነው ሰውየው ፊቱ ያበራው፣ ቁርበቱ ያብረቀረቀው። እነ ጴጥሮስ የሚሉት እስኪያጡት ድረስ ነገር የተዘበራረቀባቸው ታሪክ አውርቶ አይደለም፣ ከጌታ ጋር ተራራ ላይ ያሳልፈው ነው። ወንድሜ ቦዝኖ የከበረ የለም፣ አውርቶ የከበረ የለም። የሆነ ሰፈር አተረማምሰ የምታገኘው ቅባትና ክብር የለም። ቀንህን ነገህን በጎ ማረግ ከፈለግ፣ ምዕራፍ 2ን በዝማሬና በድል ማረግ ከፈለግ ግባና ዝጋ፣ ጸልይ። የሐዋርያት ሥራ ምዕራፍ 2 እንደሱ ነው። ምዕራፍ 1 ላይ ዘግተው ገብቶ ምዕራፍ 2 ሲመጣ ግን ማንም አይሰማቸው አለ። ምዕራፍ 2 ላይ ማንም አይሰማ አለ። ወንድሜ ምዕራፍ 1 ከተንበረከክ ምዕራፍ 2 የመሰማት ምዕራፍ ነው፣ የመደመጥ ምዕራፍ ነው። 3000 ይሰማሃል፣ ትውልድ ይከተልሃል። ምን ካረክ? ከዘጋ በር መስጋት ከቻልክ፣ ምዕራፍ 1ን መዝጋት ከቻልክ ምዕራፍ 2 የአደባባይ ምዕራፍ ነው፣ የስኬት ምዕራፍ ነው፣ ብዙ አደባባይ የማግኘት ምዕራፍ ነው። አንገትህን ደፍተህ አይደለም ነገ ቀና ብለህ ጌታ ረዳኝ ስትል አይደለም እንደ በር ከፈትኩልህ እያለ ማንም ሰው እንዲያሸማቀቅ በማትፈቅድበት ልክ በእውነት በእግዚአብሔር እጅ እንደወጣ እንዲሰማ ከፈለክ ምዕራፍ 1ን ዝጋ። ኧረ በደንብ አሜን በለኝ እባክህ። ምዕራፍ 2 ለሐዋርያት ሰዎች ምንድነው? ምዕራፍ 2 የስኬት ነው። አንዴ ሲቆም 3000 ይመጣል። ምዕራፍ 3 ላይ ይሄድና የ40 ዓመት ሽባ ይተረትራል። ኧረ በደንብ አሜን በለኝ እባክህ። ምዕራፍ 5 ላይ ሄድና አናናና ሰጲራን ወደ ሞታቸው ያሰናብታቸዋል። ምዕራፍ 6 ላይ የቤተ ክርስቲያን አደረጃጀትን ዲያቆናትን እየመሰረተ ያደርጋል። ምዕራፍ 7 ላይ ከዘፍጥረት እስከ ዮሐንስ ራእይ የሚያክል ትልቅ መጽሐፍ በአንድ ሰዓት ስብከት ይሰበካል። ምዕራፍ 8 ላይ ሰማርያ ከተማ ትደበላለቃለች። ምዕራፍ 9 ላይ አሳዳጁ ጳውሎስ ይመጣል። ምዕራፍ 10 ስትሄድ ቆርኔሌዎስ ቤት ውስጥ ተአምራት ይፈጠራል። ምዕራፍ 11 ስትሄድ በኢየሩሳሌም ቤተክርስቲያን ትልቅ ጉባኤ። ምንድነው ይሄ ሁሉ? የምዕራፍ 1 በር ዘግቶ የገቡ ሰዎች ህይወት ለውጥ ነው። በየምዕራፉ የሚሳካ የሚቀጥል ቀጣይነት ያለው ክብር ማየት ከፈለክ የመጀመሪያው ምዕራፍን ዝጋ። በመሮጥ የሚገኝ ክብር የለም፣ በመንበርከክ የሚመጣ ክብር ግን አለ። ኧረ በደንብ አሜን በሉ እንግዲህ ያላችሁ